Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን ይህ ማይክሮፎን ሚዲያ ቁጥር 2 ነው ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ ይያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ እና ሼር በማድረግም እንድታበረታቱን እየጠየቅን እንግዲህ ስለ ትግራይ ሰራዊት ነው አድማጮች የሰላማዊ ሰልፍ እየተደረገ ነው እንዲህ እየወጣ ነው እንዲህ እየገባ ነው የሚባል ብዙ ነገር አለ ብዙ የሚጋነንም አለ ብዙ ደግሞ ወደ ታች ዝቅ አድርገህ የሚደረግ ነገር አለ ግን ብዙ ጊዜ ማይክሮፎን ሚዲያም በማይክሮፎን ሚዲያ ቁጥር 2 አፕሎድ አድርገን ነበር ዛሬ ግን ፍጹም ማብራሪያ ለሁሉም ነገር ጥያቄያችን ወይም የአድማጮቻችን ጥያቄ የሚመልስ ይዘን መጥተናል ወደዛ እንለፍ የመጀመሪያ የጠየቅነው ጥያቄ ምንድነው በትግራይ ክልል ያሉ ሰራዊት ለመሆኑ ሰላማዊ ሰልፍ ማድረግ ይችላሉ ወይ ሰላማዊ ሰልፍ ማድረግ ይፈቀዳል ወይ በኢትዮጵያ ህገ መንግስት ይፈቀዳል ወይ በዓለም አቀፍ ወታደር ህግ ሰላማዊ ሰልፍ ማድረግ እንደማይችሉ ነውና ምንድነው ብለን ጠይቀናል ዝርዝር መልስ ይዘንላችሁ መተናል እስከ መጨረሻ አዳምጡን ምንድነው የሚካሄድ ያለው ምንስ ነው መደረግ ያለበት በዝርዝር ከሚመለከተው አካል አግኝተናል ይሄንን ከኛ ጋር አዳምጡ ለምንድነው እንደዚህ የሚካሄድ ያለው ብዙ ነገር አለ ከምትጠብቁት በላይ ብዙ እጆች አሉ ወደ ትግራይ ሰራዊት ባለው ትንሽ ቀዳዳ ገብተው ብዙ እየተጨማለቀ ነው ያለውና እሱን ይመልሳል ብለን ያመነውን ይዘን መተናል ከኛ ጋር ቆዩ አድማጮች ለመጀመሪያ ለጠየቅናት ጥያቄ የሰጠን መልስን እናቀርብላችሁና ከዛ በኋላ እንቀጥላለን በኢፌድሪም ሆነ በክልሎች ህገ መንግስት የታጠቀ ኃይል እንኳን አመጽ ሊያደርጉ ይቅርና ጥያቄ ለመጠየቅ ተሰባስቦ መጠየቅ በፍጹም የተከለከለ ነው ዓመተ ምህረቱ በግምት በ1999 ዓመተ ምህረት ይመስለኛል ከሰላም አስከባሪ የተመለሱ ፍቼ ጦር ካምፕ እንዲያርፉ ተደርጎ ለተወሰነ ሰዓታት መንገድ ዘግተው ነበር ወዲያውም ጉዳዩ እንዲረጋጋ ተደርጎ አመጹ የተሳተፉ በቁጥጥር ስር በመዋል ተጣርቶ ተዋናዮቹ ጠንሳሾቹን ተከሰው በፍርድ ቤት ተወስኖባቸው ሲታሰሩ ሌሎች አጭበርባሪዎች በመጥፎ ስነ ምግባር ተብሎ ከሰራዊቱ እንዲባረሩ ተደርገዋል ሁለተኛ አብይ አህመድ ወደ ስልጣን እንደመጣ ወደ ቤተ መንግስት ሄደው ነበር በሙሉ በብላቲ እንዲታሰሩ ተደርጎ ተከሰው እስከ እድሜ ልክ ተወስኖባቸው የታሰሩ አሉ ህጉ ክህደት በማለት እስከ ሞት ያስቀጣል በትግራይ በኩል ፈጥነህ ጉዳዩ ሊከሰት ይችላል ብለው መከላከል በጣም ደካሞች ናቸው ጉዳዩ ሲፈጸም ፈጣን የሆነ ውሳኔ አይሰጡም ይህንን ነገር ሲከሰት ቁርጠኛ የሆነ ፖለቲካዊ ውሳኔ ያስፈልጋል ከታጋይ መለስ ዜናዊ መስዋዕት ወዲህ ቁርጠኛ የሆነ ፖለቲከኛ መሪ ህወሓት የላትም ከኔ በፊት ጋብዘህ ያቀረበው ተናጋሪ 100% ትክክል ነው አንደኛ የቲዲኤፍ መሪ መኖር አለበት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ይምራ ውስጡንም ይፈትሽ ሁለተኛ ህወሓት አመራር ውስጥ መፈተሽ አለባቸው በቅርብ ጊዜ ዓለም ገብረዋህድ ወደ መንግስት ይመደብ አይመደብ የሚል ክርክር ነበር ይህንን ጉዳይ ለምን መጣ በውስጣቸው ያለ መግባባት እንዳለ በቂ ማረጋገጫ ነው ተብሎ መታረም አለበት ሶስተኛ የፕሪቶሪያ ውል 100% ፈርሷል ለሰላም ተብሎ በህዝብ የተመረጠ ምክር ቤት ተመልሶ መንግስት መመስረት አለበት ልብበል መንገድ የዘጉ የሰራዊት አባላት የሚያሰሙት የነበረ መፈክር የአንድ ፓርቲ ሰራዊት አይደለንም የምትል ቃል በጣም አደገኛ ናት ምክር ቤቱ ተመልሶ መንግስት መመስረት የለበትም የሚል መልእክት ያዘለች ናትና ጥያቄ መደረግ አለበት አራተኛ ጠቅላላ መሳሪያ የታጠቁ ሰራዊት ሰልፍ ወይም አመጽ ማድረግ ፍጹም የተከለከለ ነው ይህ ህግ ዓለም አቀፋዊ ስለሆነ መንገድ የዘጉ የሰራዊት አባላት ከምንጩ ተጣርቶ አስተማሪ ውሳኔ መሰጠት አለበት ምንጩ ሲታወቅ ዋናዎቹ በህግ መጠየቅ አለባቸው እንደ ብርጋዴር ጀነራል ጉዕሽ እነ ኮሎኔል ወደ አባተ ኮሎኔል ወለጋ ወዘተ የመሳሰሉትን በጭራሽ ከሰራዊቱ ጋር መገናኘት የለባቸውም አምስተኛ በአሁኑ ወቅት በትግራይ ጊዜያዊ አዋጅ መታወጅ ወይም አስቸኳይ ጊዜ አዋጅ መታወጅ አለበት ጊዜያዊ አዋጅ በኮማንድ ፖስት መመራት አለበት ስድስተኛ በትግራይ ሰላማዊ ሰልፍ እየተፈቀደ ነው በአዲስ አበባ አይፈቀድም የሚባል አባባል የጅል አባባል አድርጌ ነው የሚመለከተው ሰባተኛ በትግራይ ውስጥ የሚገኙ የትግራይ ህዝብ ጠላት የሆኑ ሚዲያዎች አግባብ እንዲይዙ መደረግ አለበት ስምንተኛ በመንግስት መዋቅር ሆነው
ሆን ብለው አድሎ የሚፈጥሩ የሚንቀሳቀሱ ህጋዊ እርምጃ መወሰድ አለበት። 9ኛ ለሰማዕታት ቤተሰብ ብቻ አቅም በፈቀደው የከተማ መሬትና ሌሎችንም ጥቅማ ጥቅሞች በአስቸኳይ መሰጠት አለበት። በህይወት ያሉ ታጋዮች መቆየት አለባቸው። ጦርነት ገና አላለቀም። ጦርነቱ ወይም ሰላም እንደተረጋገጠ መከናወን አለበት። እንደዚህ ካልሆነ ሰራዊቱ ዋናው ስራው ትቶ የግል ስራውን ለማከናወን ሊጠመድ ይችላል። በተጨማሪ አመራሩም ሆነ የህዝብ ስራ ትተው በዚሁ ሊጠመዱ ይችላሉ። አጠቃላይ ውስጥ ችግር ፈጥረው ማየትና መስማት አለባቸው። አንዳንድ አመራር ሀብታቸውን አዲስ አበባ ስለሚገኝ ቆራጥነት ያንሳቸዋል። ተጨማሪ ሀብትንም ለማግኘት የሚፈልጉ አይጠፉም። በተግባር በጀነራል ተክላይ አሸብርና ሌሎችም ይታያል። ሌሎችም እንደ ጀነራል ተክላይ አሸብር የመሰሉ በጣም ብዙዎች አሉ። በነገራችን ላይ ይላል የላከልን በአማርኛና በትግርኛ የምታቀርባቸው ዘገባዎች እጅግ ረክቼባቸው አለሁኝ። በርታ። አዲስ አበባ ህዝብ በጣም ፈሪ ነው። በዚህ ሰሞን ለሊዝ የተሰጣቸውን ለንግድ ቤት ማድረግ አትችሉም፣ ዝጉት እየተባሉ ናቸው። ለሚዲያ ተናገሩ ቢባል ዝም ነው የሚሉት። እግዚአብሔር ያመጣው እግዚአብሔር ይመልሰዋል በማለት ህዝቡ በጣም በከፍተኛ ፍርሃትና በከፍተኛ ጭንቅ ነው ያለው። የአዲስ አበባ ህዝብ ሰላማዊ ሰልፍ ወጥቶም ይሁን አንዳንድ ነገሮችን አድርጎ መንግስትን ይጠይቃል ብላችሁ እንዳታስቡት። አዲስ አበባ ያለው ህዝብ ተንደላቆ የሚኖር በጣም በጣት የሚቆጠር ሀብታምና በሚሊዮኖች የሚቆጠሩ ደግሞ ድሃዎች ፈርተዋል። አሁን እንደ ኢህአዴግ ጊዜ ሁሉም ያገኘውን አብሮ እየበላ እየጠጣ ከሰፈሩና ከመንደሩ አይደለም የሚኖረው። ሁሉንም ተፈናቅለዋል። ሁሉንም ድህነት ከፍተኛ አዘቅት ውስጥ ገብተዋል። ስለዚህ እናንተ አደራችሁን ልሳን ሁኑት። ለአዲስ አበባ ህዝብም በየጊዜው ከአዲስ አበባ የሚልኩልህም አበራታታቸዋለሁኝ ይለናል ክቡር የላከልን። እናንተም አድማጮች ሁላችሁም እዚህ እያለሁኝ ይህንን ነገር ለሚዲያ መቅረብ አለበት፣ ልሳን መሆን አለብህ የምትልኩትን ነገር ለማስተላለፍ ዝግጁ ነን። ሁሉ ጊዜ እንደዚህ በጽሁፍም ይሁን ቪዲዮም ይሁን በአውዲዮም ይሁን በተለያየ ነገር አድርጋችሁ ልትልኩልን ትችላላችሁ። ደጋግመን እናገራለን። ግን አይ ቲንክ በአሁኑ ሰሞኑ መቼም ሁሉ ነገር ተወደዋልና ዳታ ሳይወደድባችሁ አይቀርም። ሙሉውን ሳትሰሙት ነው ብዙዎቻችሁ በተለይ አዲስ አበባ ያላችሁት ሙሉውን ሳትሰሙት ነው የምትወጡት ያላችሁ። ምክንያቱም ምን ያህል ደቂቃ እንደምታዩት ያላችሁ እያንዳንዳችሁ እናውቀዋለን። ሁሉንም ነገር አናሊሲስ አለው ይሄ ዩቲዩብ ይታያልና ሁሉን ነገር አጠቃላችሁ ሳትሰሙ አትውጡ። መጨረሻ ላይ ሊሆን ይችላል ቁም ነገሩ፣ መጨረሻ ላይ መልእክት ሊኖር ይችላል የምትፈልጉትን መልእክት። ስለዚህ እኔ የምመክራችሁ ወንድሞቼና እህቶቼ አድማጮቼ በመላው ዓለም ላይ ያላችሁ አንድን ኢንፎርሜሽን በትክክል ሙሉውን ሰምታችሁ ጃጅ አድርጉት። ከዛ በኋላ ትክክል ካልሆነ ትክክል አይደለም፣ መጨመር ካለበት ይሄ ጨምርበት፣ መቀነስ ካለበት ይሄ ቀንስበት ብላችሁ ብትጽፉ በትክክል ያ የሚያነበው እኔ ብቻ አይደለም ማነበው፣ ሁላችሁም ነው የምታነቡት። ኮሜንት የምጻፈው እኛ ከምንናገረው ኮሜንት የሚያነቡ በብዛት አሉ። ኮሜንት የሚጽፉ አሉ፣ ኮሜንት የሚያነቡ አሉ። ስለዚህ ኮሜንት ስትጽፉ ተጽዕኖ ለመፍጠር የምትፈልጉ ከሆነ ዝም ብሎ ተሳድቤ እንደውሻ ብዬ ጮኬ ይወጣል ከሆነ ጻፉት። ተጽዕኖ ለመፍጠር የምትፈልጉ ከሆነ ግን ምንድነው የምታደርጉት? በትክክል እንደ ባህላችን በማክበር ይሄ ስህተት አለ ብላችሁ ጻፉ። አትሳደቡ። አንድ ነገር ያጠፋ ካለ ሰው አትስደቡ። ስድብ ከሰደባችሁ ዲፌንሲቭ ነው የሚሆን፣ ለመከላከል ነው የሚያስበው። ስለዚህ በጣም ነው የምናመሰግነው። እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።